በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወንዝ ጋር ደርሰን እነሱ ቅዳሴ እንትን ሆኖ በቃ ለእግዚአብሔር በጣም በቃ ማያቋርጠው ይሄ ሁሉ ከልት የተሰበሰበበት ቅዳሴ። አንተ እኮ ቅዳሴው ማለት ተቆጥሮ የማያልቅ እልፍ አእላፋት ፕሮብለም ውስጡ ያለ ሐሰት የተቀላቀለበት ወንጀል የተቀላቀለበት ክህደት እግዚአብሔርን የሚሳደቡ ቃላት ውስጡ የታጨቁበት መጽሐፍ ነው መጽሐፈ ቅዳሴ ማለት። በነገው ዕለት መስከረም 21 ቀን የምንወዳት እመቤታችን ቅድስት ድንግል ማርያም የንግስ በዓሏ ነው። ሁላችሁም እስቲ ኮሜንት ላይ ገብታችሁ ማርያም 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 እያላችሁ አጥለቅልቁት። ነገ በታላቁና በምንወደው ደብር ግሸን ደብረ ከርቤ በታላቅ ድምቀት ይከበራል ተብሎ ይጠበቃል። ጤና ይስጥልን። ከቀናት በኋላ ተመልሰናል። የተግባር ሚዲያ አድማጮችና ተከታታዮቻችን እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ የንግስ በዓል በሰላም አደረሳችሁ። በነገው ዕለት መስከረም 21 ቀን በምንወዳት በምንናፍቃት በታላቋ በግሸን ደብረ ከርቤ በድምቀት ይከበራል ተብሎ ይጠበቃል። የተዋሕዶ ልጆች ይህንን ሚዲያ እስካሁን ድረስ ሰብስክራይብ ካላደረጋችሁት ሰብስክራይብ እያደረጋችሁ የደወል ምልክቱን በመጫን የዚህ ቻናል ቤተሰብና ተከታታዮች እንድትሆኑ በታላቅ ትሕትና እንጠይቃችኋለን። ዛሬ መስከረም 20 ቀን ነው። አብራችሁን ቆዩ። በቅድሚያ እንደምታውቁት ወንድማችን ባሮክ ኦዳ ዛሬ ከታሰረ ቀናት ቆጥረዋል። ምናልባትም ሳምንትም አልፎታል። ወንድማችን ባሮክ ኦዳ መስከረም 19 ፍርድ ቤት ቀርቦ ነበር። ነገር ግን በፍርድ ቤት ሂደቱ ላይ ችሎቱ በ30 ሺህ ብር የገንዘብ ዋስትና ከእስር እንዲፈታ ወስኖ ነበር። ወንድማችን ባሮክ ከእስር እንዲፈታ በ30 ሺህ ብር ዋስትና ከተወሰነ በኋላ ቤተሰቦቹ ጠበቃው ያንን የዋስትና ገንዘብ ጨርሰው ባሮክ እንዲፈታ ለፖሊስ ተገቢውን ጥያቄ አቅርበው ነበር። ያው በሂደቱ በሕጉ ሂደት መሰረት ማለት ነው። ነገር ግን ፖሊስ ሊፈታው አልፈለገም። እንደውም ይግባኝ ይጠይቃለሁ በማለት ይግባኝ መጠየቁ ነው የተነገረው። አስገራሚው ነገር ይግባኝ ከተጠየቀ በኋላ አሁንም ገና ጉዳዩ እንዳላለቀና ይግባኙም ወደ ፍርድ ቤት ሂዶ ባሮክ ዋስትናው እንዲጸና ወይም እንዲሰረዝ የሚለው ጉዳይ እስካሁን እንዳልተወሰነና በተንጠልጠል ላይ እንዳለ ነው ለማወቅ የተቻለው። ወንድማችን ባሮክ ኦዳ አሁንም በእስር ላይ ይገኛል። በትናንትናው ዕለት መስከረም 19 ቀን ዋስትና በ30 ሺህ ብር እንዲወጣ ተፈቅዶለት የነበረ ቢሆንም ፖሊስ ይግባኝ በመጠየቁ ምክንያት ዛሬም በእስር ላይ ነው የሚገኘው። እንግዲህ ይግባኙን ቀጣዩ የበላዩ ፍርድ ቤት ውድቅ ያደርገዋል ወይስ ደግሞ ያጸናዋል የሚለውን አብረን የምንመለከተው ይሆናል። አሁንም ግን ወንድማችን ባሮክን ሁላችሁም በጸሎት እንድታስቡት በእግዚአብሔር ስም ጠይቃችኋለሁ። ስዕሏን የቀደደችው ሴትም አሁን በፖሊስ ቁጥጥር ስር ነው የምትገኘው። እሷም ፍርድ ቤት ቀርባ እንደነበር ለማወቅ ተችሏል። ይሁን እንጂ ምን እንደተወሰነባት ወይም ደግሞ በምን አይነት ሁኔታ ላይ እንዳለች ወይም ለመቼ ቀነ ቀጠሮ እንደተቀጠረ እስካሁን የታወቀ ነገር የለም። ነገር ግን እሷ ሁከትና ብጥብጥን በመቀስቀስ በሚል ክስ ተከሷ ፍርድ ቤት የቀረበች ሲሆን ወንድማችን ባሮክ ደግሞ በአፈና ክስ መከሰሱን ነው ለማወቅ የተቻለው። እስኪ ይህንን ጉዳይ በተመለከተ ታላላቅ አርቲስቶች ዝምታቸውን እየሰበሩ ይገኛሉ። ታዋቂውና ተወዳጁ አርቲስት አለምሰገድ በተረጋገጠ የቲክቶክ ገጹ ላይ ያስተላለፈውን መልእክት ሰምተን እንመለስ። በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአንዲት ቤተ ክርስቲያን እናምናለን፣ አምነንም እንገዛለን። የሚቃወሟትን ሁሉ እንቃወማለን። ወስብሐት ለእግዚአብሔር አሜን። እንግዲህ ይህች ሴት የፈጸመችው ተግባር በርካታ ኦርቶዶክሳውያንን አስቆጥቶ እንደነበር የሚታወቅ ነው። አሁን ደግሞ ተጽዕኖ ፈጣሪ ግለሰቦችና በአርቱ ዘርፍ ውስጥ ያሉ እንደነ አለምሰገድ ያሉ የቤተ ክርስቲያኒቱ ልጆች ድምፃቸውን እያሰሙ ነው። ልጅቷ አሁን በሕግ ቁጥጥር ስር ትገኛለች። እንግዲህ የፍርድ ሂደቱን ደግሞ እየተከታተልን ወደ እናንተ እናደርሳለን። በነገው ዕለት መስከረም 21 ቀን የምንወዳት እመቤታችን ቅድስት ድንግል ማርያም የንግስ በዓሏ ነው። ሁላችሁም እስቲ ኮሜንት ላይ ገብታችሁ ማርያም 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 እያላችሁ አጥለቅልቁት። ነገ በታላቁና በምንወደው ደብር ግሸን ደብረ ከርቤ በታላቅ ድምቀት ይከበራል ተብሎ ይጠበቃል። እንደምታውቁት እንግዲህ ወደ ግሸን በጣም በርካታ እልፍ ሕዝብ እንደሄደ ነው ለማወቅ የተቻለው። አንድ ሁለት ቀን መንገዶች ተዘግተው የነበረ ቢሆንም ዛሬ ግን በርካታ ሕዝብ ወደ አካባቢው እየገባ እንደሆነ በቦታው የሚገኙ ወንድሞቻችን እህቶቻችን ነግረውናል። እስኪ ግሸን ከሄዱት መካከል ውስጥ ታዋቂዎቹ እና አርቲስት ቸርነት ያስተላለፉትን የቪዲዮ መረጃ ሁላችንም አይተነው እንመለስ። ወንዝ ጋር ደርሰን
እንግዲህ እንደምትመለከቱት ወደ ግሸን የሄዱት ወንድሞቻችን በዚህ መንገድ ነው በዓሉን ድባቡን ፈጥረው በጣም በሚያምር ህብረት እየተጓዙ የሚገኙት። በጣም በርካታ ህዝብ ነው እዚሁ ከአዲስ አበባን ጨምሮ ከመላው የሀገሪቱ አካባቢዎች ወደ ግሸን እየተመመ የሚገኘው። እንግዲህ በቪዲዮ ላይ እንደተመለከታችሁት በጣም ብዙ ህዝበ ክርስቲያን ወደ አካባቢው እያቀና ነው። እኛም ሰላም ገብታችሁ ሰላም ተመለሱ እንላለን። የእነሱ ቅዳሴ እንትን ሆኖ በቃ ለእግዚአብሔር በጣም በቃ ማያቋርጠው ይሄ ሁሉ ከልት የተሰበሰበበት ቅዳሴ። አንተ እኮ ቅዳሴው ማለት ተቆጥሮ የማያልቅ እልፍ አእላፋት ፕሮብለም ውስጡ ያለ ሐሰት የተቀላቀለበት ወንጀል የተቀላቀለበት ክህደት፣ እግዚአብሔርን የሚሳደቡ ቃላት ውስጡ የታጨቁበት መጽሐፍ ነው መጽሐፈ ቅዳሴ ማለት። ከእግዚአብሔር እኩል ፍጡራን የሚመለኩበት። ያሳዝናል። የትዝታው ሳሙኤል አላዋቂነት ደግሞ በቃ እለት በእለት እያደር የሚያድግ ነው የሚመስለኝ። እንግዲህ ስንት ዓመት ሙሉ ዲያቆን ነበር ትዝታው ሳሙኤል፣ ቀድሷል። ስንት ዓመት ሙሉ ሲቀድሰው የነበረውን ቅዳሴ ዛሬ ላይ ሕጸጽ ያለበት ነው እያለ ሲናገር ሎቱ ስብሐትና በጣም የመጨረሻ ደፋር ሰው የመጨረሻ አላዋቂ ሰው እንደሆነ እንግዲህ ከዚህ በላይ ምን ሊያረጋግጥልን ይችላል? አስባችሁታል? አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ ነው ቅዳሴው የሚጀመረው። ሌላ ምን የተለየ ነገር አለው እንዴ? በቅዳሴው እኮ አቤት እግዚአብሔር እንዴት እንደሚመሰገን እግዚአብሔርን ነው የምላችሁ፣ እንዴት እንደሚመሰገን። ፕሮቴስታንት ወንድሞቻችን እኮ በኦርቶዶክስ ተዋሕዶ ቤተክርስቲያን የቅዳሴ ስርዓት ልክ እስኪ እግዚአብሔርን የሚያመልኩበትን አንድ ነገር አሳዩ። አንድ ነገር በስርዓተ ቅዳሴያችን ልክ፣ በኪዳናችን ልክ፣ በሰዓታታችን ልክ እስኪ አንድ የሚያደርሱትን በየዕለቱ የሚያደርሱትን ጸሎት አሳዩን። እና ትዝታው ሳሙኤል እንዴ ሌላው ቀርቶ እኮ መጽሐፍ ቅዱስ ላይ ያለውን መዝሙረ ዳዊትን እኮ የምትደግም የኦርቶዶክስ ቤተክርስቲያን አባቶች ምዕመናን ናቸው። ስለዚህ ትዝታው ባታሾፍ መልካም ነው። ያው በእድሜ ነው የምትቀልደው፣ በራስ ነው የምትቀልደው። ኦብቪየስሊ ምንም ሳይታለም የተፈታ ነው፣ በራስ ነው የምትቀልደው። እና አሁን ለዚህ ለትዝታው ሳሙኤል ንግግር መልስ ማብራሪያ መስጠት በራሱ በድንጋይ ላይ ውሃ ማፍሰስ ነው የሚሆንብን። ስለዚህ ብዙ ከዚህ በላይ የምንለው ነገር አይኖርም። አድማጭ ቤተሰቦቻችን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ዳግም በሌላ መረጃና ቪዲዮ እንገናኛለን። ተግባር ሚዲያ ቀዳሚ ምርጫችሁ ይሁን። ሻሎም